ያመጣችበትን 10,000 ድርሃም አትፈልግም። እርዳታን ይረዳችሁ ምስኪን ስለሆነ ድሃ ስለሆነ ረዳችሁ። ወንድ እየመረጣችሁ እርዱ። ሴት ልጅ ተርባ እዚህ ሚዲያ ላይ መታ ተርባ አራስ ነኝ ራበኝ እያለች የሚረዳት አታገኝም። ሴቷ መታ መዳም አውጥታ ጣለችኝ፣ አስፋልት ላይ ወደቅኩ፣ እርጉዝ ነኝ፣ ልበላው አጣው፣ ማደሪያ አጣው ስትል የሚረዳት አታገኝም። ወንድ ሲሆን ግን ያው እንደዚህ ይረዳል። መኪና ይገዛለታል፣ ላይሰንስ ይወጣለታል። ወንድ ችግር ሲሆን ያለባችሁ ልክ የላታለሁ ቁጥሬን። እሺ በቃ ኦልሬዲ ምንድን ነው የምትወርጂው? መጨረስን ትላክልኝ አንብቤ እዚሁ እነግርሻለሁ። ትክክለኛ ከሆነ ስንት ዓመት ሰርታ ነው እሷ? ጥሩ ቤት ነው ያለችው ማሻላ። አሁንም እዛው ቤት ነው ያለሽው ፋጡማ? የሰው ከዲያተኛ ነው እንጂ አሰሪ ከዲያተኛ አጋጥሞኛል። አልሐምዱሊላ በዚህ እስከተሳካልሽ አልሐምዱሊላ። ግን ዋናው ስራ ነው። ወንድ ሄደ ወንድ ይመጣል፣ ወንድ ቢሄድ ወንድ ይመጣል። ለሌላ ጊዜ ይኸውልሽ ወንድ ሲሄድ እንዳይቆጭሽ ብር አትስጪ ለወንድሽ። ወንድ ልጅ መጥቶ ተጋርታችሁ አብራችሁ ጊዜያችሁ አሳልፋችሁ ቢከዳሽና ብትፋቱ እኮ ይቆጭሽ ነገር የለም። የእሱ ገላና የአንቺ ገላ፣ እሱን ገላውን አዋጣ አንቺን ገላሽን አዋጣሽ፣ ኢንጆ ያደረጋችሁ ወይ ልጅ ይፈጠራል። አልሐምዱሊላ ብለሽ ልጅሽን ታሳድጊያለሽ። ከሄደ ጠረግ ይበል፣ አንቺ ሰርተሽ ልጅሽን ታሳድጊያለሽ። አትሊስት በሐላል በትዳር ነው ልጅሽን የወለድሽው። ገንዘብ ከሰከሹ ግን ሴድ ያንገበግባል። አየሽ ወይ ከገንዘብ ያልሆንኩኝ ወይ ከገላ ያልሆንኩኝ ታያ ገባሻ? ስለዚህ ብልጥ መሆን ያለብሽ። አሁን ላይ ገንዘቤን ያቃጠለኝ ምንም አይደለም። የሰው ምንም መስሎ አይታየኝም። ወላሂ ገንዘቤን የሚያቃጥለኝ ሁሌም ገንዘቤ ብቻ። ሁሉም ሴት ይኸውልሽ የሰጠችው ገንዘብ ነው ከሄደ በኋላ የሚያቃጥላት። ገላና እሱም ገላ ነው፣ የእሱም ገላ ነው እኮ። ገላሽን ሼር የምታደርጊው የእሱንም ገላ ነው ሼር የሚያደርገው አይደል? ስትጋቢና አብረሽ ስታድሪ እሱም አንቺን ገላ ያቺ አንቺ ብቻ ገላ የሱስ ገላ ነው። አብራችሁ ሼር ታደርጋላችሁ። ከዛ ሌላ ሴት አየና አንቺን ቻው አልፈልግሽም ብሎ ፈቶሽ ሲሄድ መሄድ መብት አለው። አንቀሽ አትይዡም። በሄደ ሰዓት አይቆጭሽም። ገንዘብ አላወጣሽም ለዚህ ሰውዬ ገባሽ? ከዛ ትዳር ልጅ እንኳን ብታተርፊ ልጁ ያንቺም ነው፣ ከአንቺ ማፀን ነው የወጣው። ለገዛ ልጅሽ አታንሺም። ልጅሽን ሰርተሽ ታሳድጊያለሽ። ወንድ ቀልበሽ ህይወቱን ቀይረሽለት ግን ከተመቻቸ በኋላ የተሻለ ሰው ከሆነ በኋላ ወደ ሌላ ሴት ሲሄድ እንዴት ነው የሚያቃጥለው? አንቺ ባለማሹ አንቺ አልመተሽ ስትጨርሺ ተወሰደ። አንቺ ገንብተሽ ስትጨርሺ አስበሽዋል? አንቺ ሰው ካረግሹ በኋላ አንቺ ከኢትዮጵያ አምጥተሽ የኢቃማ አይዲ አሰርተሽ እንጃ ፈቃድ አውጥተሽ መኪና ገዝተሽ ልክ ሙሉ ወንድ ስታደርጊው ገቢ ማምጣት ሲጀምር ወስዳ ሌላ ስትበላው ገባሻ? 5 ማውጣት የለብሽም ለወንድ ልጅ። ነገ ይሄዳል። ልጅሽ ግን ሁሌም ያንቺ ነው። ለልጅሽ ታወጫለሽ አፈርድን ይበልተሽ። ወንድ እንዳይሄድባችሁ እያላችሁ ስታወጡ ሲሄድ ያመደበግባል። መሄዱ አይቀርም፣ ይሄዳል አንድ ቀን። በገንዘብ የተያዘ ወንድ ይሄዳል አንድ ቀን። እስከፈለገ ጊዜ ድረስ ይኖር። ሲሄድ ይሄዳል። ወንድ ሲሄድ ወንድ ይመጣል። የምን መሞት ነው? ይሄ ሁሉ መስዋዕትነት መክፈል፣ ነገ መንገብገብ ሲሄድ ልጅሽ ነው ለኔ ነው የምትትይ። ፋጡማ ሀቢባ ነኝ። የተፈራረማችሁትን ውል ላኪልኝ። ኮምፒውተር ቤት ሄደን የተፈራረምነው አረብኛ ነው ብለሻል። የወንድ ጥላቻ አለብሽ። ደግ አደረኩ። እንኳን እሳይ። የወንድ ጥላቻ ቢኖርብኝ አገባ ነበር፣ ወንድ ልጅ ወልድ ነበር። አባቴ ወንድ ነው፣ ወንድሞቼ ወንዶች ናቸው። ወንድሞቼ ግን ሰርተው ሚስቶቻቸውን ያስተዳድራሉ። ሚስቶቻቸውን እቤት አስቀምጠው 3 ወንድሞች አሉን። ጀግና ሰርቶ አዳሪዎች ናቸው። ሚስቶቻቸው እቤት ተቀምጠው ልጅ ያሳድጋሉ። ወንድሞቼ ሰርተው ቤታቸው ሚስቶቻቸውን ልጆቻቸውን ያስተዳድራሉ። ከአባታቸው የተማሩት ይህንን ነዋ። አባቴ ያስተማረን ይሄንን ነው እንጂ በሚስቶቻቸው አይሸክሉም። ይሳል አማና ማለት አደራ ነው። በአደራ የተሰጠ ነው የሚለው። ኦኬ
ጀማል መሐመድ ጀማል መሐመድ ነው እንዴ ስሙ ልጅ? አዮ ኦኬ። ታዲያ እዚህ ላይ እኮ የተጻፈው 12,000 ድርሃም ነው እኮ ሲያመለው ነው የፈረመልኝ። ሌላውን ክዶ እሱ 20,000 ክዶ 12,000 ድርሃም ነው ያመለው። ይሄን ራሱ ይስጠኝ፣ ይሄን ራሱ ተሰጠኝ። ማሻአላ ያው እኔ ይሸፍናል ማለት ነው። ይሄን ነው ከቶ ይስጠኝና የቀረውን ይሸፍናል። ይሄው ራሱ የተሰጠውት ከቶ ይሄን ልሰጥ እኮ ከ32,000 ድርሃሙ 20,000 ክዶ 12,000 ነው ያመነው። አዎ እሱንማ ምን ውሃና ምናምን እየገዛሽ እንትን ያልሽውን ሁሉ አስበሽ ነው እንዴ? 100,000 ሰቢው እኩል ስለምካፈላለኝ ካዲ ማለት ነው። ከሃዲ ሲከዲ እሱ ችግር የለውም። እስቲ ይሄን ብቻ ይስጠኝ። ይሄ ያመነው ብቻ ነው ያልፈልግም። አንቺ ፋጥማ ሙሐዲነሽ? አዎ የሁለታችሁም ረቀም ሸክስ የሁለታችሁም አይዲ ነምበር ተገልጿል። እዚህ ጋር ዜግነታችሁ ተገልጿል፣ ስማችሁ ተገልጿል። ግን እኔ ጋር በአደራ ያስቀመጠችው 12,000 ድርሃም አላት የሚለው እና ቀን ለምን አልተጻፈም ታዲያ? ይሄ መጭታው ተጽፏል 27 11ኛ ወር 2000 ያኔ እንዲሰጥ ነበር። ቆይ ወጋ አለ ህዝብናና አለ እንትን استرجاع المبلغ بالتاريخ استرجاع المبلغ ገንዘቡን የሚመልስበት ቀን 27 11ኛ ወር 2025 ኦክቶበር 27 ኖቬምበር 27 ነበር መስጠት የነበረበት። ለምን እስካሁን አልሰጠሽም? ምን አለ? ለምን መጣሁኝ? ፍቹንም ሆነ ገንዘቡን በዚህ መልክ እኔ አልፈልግም። ትዳሩን አይደል ዛሬ አሙሰኞ ጁማ ቅዳሜ ይሄን ወር እየተባለ ከአንድ ዓመት በላይ አሳለፈ ማለት ነው። 2ኛ ዓመት 10ኛው ወር አለፈን። አንድ ዓመት ማን ነው በአሻራ የፈረመው? አንቺ? እሱ ራሱ እንደ እሱ ነው እንጂ እኔም እየፈርማለሁ። አይችልም እንዴ? አልተማረም? አለመማር ሳይሆን መሆን ያለበት እንደዚህ ስለሆነ አሻራ አልሰጥም ካለ ማሽን ላይ እንዲወጣ አሻራው እሱ እንዲሆነ እንዲታወቅ ነው እንጂ ነው። እሺ ታዲያ ይሄንን ይዘሽ ታዲያ አንቺ ለምን ፖሊስ ጣቢያ አትሄጂም? ህጋዊ ነሽ አይደል? እኔማ ህጋዊ ነኝ፣ አልሐምዱሊላህ ህጋዊ ነኝ። ታዲያ ህጋዊ ከሆንሽ ለምን ሄድሽ አትከሽም? ታዲያ አንቺ ይሄን የመሰለ ወረቀት ይዘሽ እሄድ ያለ ማለት ፖሊስ ሳይሆን መሄድ ያለብኝ በእርግጥ ፍርድ ቤት ነው የሚመስለኝ። እሄድ ያለ ኢንሻአላህ። ግን እዚህም ፍርድ ቤት ቀጥታ እኮ አይሄድም። ፖሊስ ጣቢያ ሄደሽ ፋይል ከፍተሽ እኮ ነው ፍርድ ቤት ወደ ፍርድ ቤት ነው ያዘዋውርሽ። ኢንሻአላህ ሞክራለሁ። ቀጥታ እኮ ፍርድ ቤት እኮ ዝም ብለሽ ሄድሽ እኮ አያስገቡም። ከፖሊስ ጣቢያ ሳትመሪ ሳትላኪ ወደዛ ወደ ፍርድ ቤት ነው ያስተላለፉሽ እኮ ፖሊስ እኮ ብሏል። እንደዛ ፎቶ ላኪልኝ እስኪ የልጁ ሴቶች ግን ፈጣሪ ድረስ ፈለገችው እዚህ ነው። እሺ ቁጥሩን ላኪልኝ ላናግረው። ፎቶውንም ላኪልኝ ቁጥሩንም ላኪልኝ። ጠይቁላት። እሺ ጠይቅላታል። ከዛ ፖሊስ ጣቢያ ሄዳ ትከሳለች። እንዲህ ካለ ወይ ቀን ቀጠሮ ሰጥቶ በዛን ቀን ካልሰጠ ሄዳ መክሰስ ነው። አላት እኮ አሻራ ያለበት ወረቀት አላት እኮ በአረብኛ በስንት ላይ የተጻፈ። ቲጂ ላስገባሽ ማሬ፣ መግባት ፈልገሽ ነው ውዴ? ላኪልኝ። አበባ መለጥሽኝ።